ነፃነት ያለው ግን ህመሙን ችሎ አመመኝ ሳይል ሰው እስከ መጨረሻው ድረስ እየታየ ህመሙ ፊቱ ላይ እያስታወቀ ገጹ ላይ እያስታወቀ መናገር እያቃተው ሰው ሙያውን አክብሮ ይሞታል። እኔ በእውነት በአካል እየኖርኩ ከማላቃቸው ሰዎች መካከል አንዱ ነው። ግን የሳቅ ምንጭ ነው። የሳቄ ምንጭ ነው። ሳንፈልግ የሚያስቀን ነው። እኔ ብዙ እንደዚህ ከጋሽ ፍቃዱ በኋላ ሁለተኛ ሰው እኔ ስለ የጥበብ ሰዎች ላይ ሀሳቤን ስሰጥ ማለት ነው። እኔ ፍሬሽማን የሚባለውን ነው ያየሁት። ካላየኸው ተብዬ እኔ ሄድኩት። አለማየሁ ታደሰ እና ባለቤቱ ወይዘሮ ማርታም ነበሩ። የዛን ቀን ተገናኝተናል። እኔና ዘማሪ ሉልሰገድ ጌታቸው ነን። እምቢልታ ሄጄ ነበር ያየሁት እና ታምሜ ነው የወጣሁት። ወገቤን ታምሜ በሳቅ ይሄን አፌን መክፈት አቅቶኝ በሳቅ ደረቴን አሞኝ ሆዴ ቆስሎ አልተወው ነገር የሚተው አይደለም። አልቀመጥ ነገር ፍዳዬን አየው። ልጁ ሲጀመር ጀምሮ እስኪጨረስ ድረስ ሰው ማሳቅ ይከብዳል እና ጸጋ ነው። ይሄ ደግሞ በእውነት ተጨንቀው የዋሉ ተጠበው የዋሉ ሰዎች፣ ስትረስ ያለባቸው ሰዎች ፈውስ ይሰጥ የነበረን ሰው ነው ማለት ይቻላል። እና ከነፃነት ደስ የሚለው በየትኛውም በዚች በአጭር ጊዜው በየትኛውም ቦታ ኮመንት ተደርጎ አያውቅም። ጸጋ ነው። ሌላ አንድ ጓደኛ ነበረኝ። እሱን ይቀርብ የነበረ በጣም ደግነቱን፣ በጣም የዋህነቱን፣ በጣም አማኝነቱን፣ በጣም ደግሞ ዝቅ ያሉትን ልጆች ለማሳደግ ያለው ክብር ፒያሳ አንድ ጥርስ ወላቃውን ልጅ ታክሲ ሹፌር ነበር። እሱን እንዴት እንዳመጣው ያቀጭኑ ልጅ እንዴት እንዳመጣው እና እሱም የመጣበትን መንገድ ስለሚያውቅ በጣም በር ዘጊ ያልሆነ የማይቀና እንቅፋት የሌለው እና ደግሞ ለእውቅናው ለምኑ ጠንቋይ ቤት የማይዞር እና ደግሞ አማኝ እምነቱም ደግሞ ሌላው ላይ ጫና በሚፈጥር መልኩ የማይገልጥ። ምክንያቱም የህዝብ ሰው ሲሆን የህዝብ የሚሆን ሰው በተለይ ሙያው ላይ ያለ ሰው መበሻሸቅ የለበትም፣ ምን የለበትም። እምነቱን አለው፣ ኦርቶዶክስ ነው። ቅዱስ ዑራኤልን በጣም ይወዳል። ምን ይላል እና እምነቱንም አክብሮ የሰውንም አክብሮ በጾታ በፖለቲካ በዘር በቀለም ሳይለይ ማንንም ሳይለይ በእውነት ማንንም ሳይለይ በቃ ሙያውን ብቻ ጥበቡን ብቻ በመከወን ሰጥቷል። በህይወት በኖረበት ዘመን በእድሜው ከተጠቀሙ ሰዎች አንዱ ነፃነት ነው። አሁን ስለማውቀው ሰው አይደለም ማወራው። ማለት ይሄ አውቄው አብሬው ዊነፂ ምን አይነት ሰው እያልኩ አይደለም። ከሚያውቁት ሰዎች ሁለት ሰዎች እንደማውቀው፣ ሁለቱም ሰዎች የቅርቤ ሰዎች ናቸው። አንደኛው የልብ ጓደኛው ነው፣ የኔም ጓደኛ ነው፣ ግን እኔ እሱን አላውቀውም። አንደኛውም ደግሞ የኔው ወንድም ነው፣ የኔ ሰው ነው፣ ያውቀዋል። የእነዚህን ሁለት ሰዎች ምስክርነት እንኳን ይዤ ሲሄድ፣ ምክንያቱም በቅርብ ስለሚያውቁት ሌላው እንደሚያውቀው አደባባይ ላይ መንገድ ላይ ሳይሆን አብሮ በመብላት አብሮ በመጠጣት የሚያውቁት ሰዎች ናቸው። በእውነት ከባድ ነው። ከባለቤቴ ጋር እያወራን ነበረ። ሌላ ጨዋታ ነው የምናወራው። ስልክ ተደወለላት፣ አነሳች። ትንሿ ልጅ ለካስ እዚህ ትዊተር ላይ ምናምን አየች መሰለኝ። ማሚዬ ነፃነት እኮ አረፈ ስትላት ምንም አላለችም። አይደለ ነፃነት ወርቅነህ? አዎ። እዛ እኔም ደነገጥኩና በቃ ዝም አልኩኝ ማለት ነው። በኋላ ስልኩ ከተዘጋ በኋላ መርዶን የመሰለው እውነት ስቅስቅ ብላ ራሷን እስኪያማት ድረስ ለወንድ ልጇ በኩር ልጃችን ራሱ ታስረዳው፣ እሱ ራሱ መጥቶ ይተዋወቃሉ አይነት ነገር እና ከየቤቱን የሰማሁት። ታዲያ ይሄንን ከጽሁፍም ነው የሰማሁት። ብዙ ሰዎች ይህንን ለአንድ ወንድሜም ስነግረው ስዊድን ሀገርም ያለች እንደዚህ የምትባል እህቴ በቃ ልክ ታውቀዋለች አታውቀውም። ይሄ መሰጠት ነው፣ ይሄ መታደል ነው። እግዚአብሔር እንደ ነፃነት እንደ ፍቃዱ ተክለ ማርያም በሁሉ ዘንድ የመወደድን ጸጋ ይስጣችሁ። ሞት አይቀርም፣
ሞት አይቀርም። የት አባቱ ሄደልን፣ የት አባቱ ተገላገል ነው ከመባል ይልቅ እንደዚህ በቃ ስቅስቅ ብሎ ሰው መቼም አምላኩ ያያል፣ ቤተሰቦቹም ያያሉ እና ሌላውም ደግሞ ይማርበታል። ነፃነት ምን አድርጎ ነው? ገንዘብ የከፈለው የለም፣ ጉቦ የሰጠው የለም፣ ለመወደድ ብሎ ያደረገው ነገር የለም። ሙያውን አክብሮ ሌላውን አስከብሮ ሌሎች እንዲረዱ አድርጎ እሱም ይዞ መጥቶ ያለችውን እግዚአብሔር የሰጠበትን እድሜ ተጠቅሞ አልፏል ማለት ነው። ተጠቅሞ አልፏል። አሁን ዛሬ የሚወጡ ነገሮች አሉ፣ እያየን ያለናቸው ነገሮች አሉ። አሁን ነፃነት በህይወት እያለ ቤተክርስቲያን ሲያጸዳ ቤተክርስቲያን አላሳየም። አንድ ሁለት ፎቶዎችን አይቻለሁ። ይሄ ሽንቁሩ ሚካኤል አካባቢ አንዴ ነጠላ አድርጎ የሚካኤል ቀን፣ አንድ ቦታ ደግሞ ከአርቲስቶች አግኖ ቤተክርስቲያን የጽጌ ማህሌት ይሁን ምናምን ቆሞ አይቼ ከዛ ውጭ አላየሁትም እግዚአብሔር በሚያውቀው። ነገር ግን አሁን ቪዲዮዎች እየወጡ ነው። ይሄ ማለት ቅዱሳን የሚሰሩት ነው። በእውነት እነዚህ ራሳቸውን ደብቀው መንፈሳዊነታቸው ምናቸውን ደብቀው ባህታውያን አለ። አሁን ተመልከቱት። ነፃነት የአምላኩን ቤት እንደዚህ የሚያገለግል ለአገልግሎ ለሙያው ለስራው እንኳን ሄዶ ቤተክርስቲያን ሲገባ በረከት ልቀበል የሚል እና ይሄ ሞገስ የሚሰጠው መወደድ የሚሰጠው መከበርን የሚሰጠው ያከበረው ጌታ ነው የሚያከብረው። የወደደው ጌታ እንዲወደድ ያደርገዋል። ያከበረው ጌታ እንዲከበር ያደርገዋል። የታመነለት ጌታ እንዲታመን ያደርገዋል። ያገለገለው ጌታ ሰዎች እንዲያገለግሉት ያደርጋል ማለት ነው። ይሄ መታደል ነው እና ሌሎቻችሁ አርቲስቶችም ከዚህ ነው መማር ያለባችሁ። የጥበብ ሰዎች ስትሆኑ በሙያችሁ ላይ ያ ሙያ አክብራችሁ መሄድ። በጫት የሚገኝ በመጠጥ የሚገኝ በጥንቆላ የሚገኝ በሟርት የሚገኝ በመተት የሚገኝ ሌላውን በማሳጣት በማሳቀል የሚገኝ እውቅና መጨረሻ ላይ እከካም ያደርጋል። መጨረሻ ላይ አመዳ መጨረሻ ላይ ተገላገል ነው በቃ እንኳን ሄደ ምነው ቆየብን ያስብላል ማለት። እንደ ነፃነት ያለው ግን ህመሙን ችሎ አመመኝ ሳይል ሰው እስከ መጨረሻው ድረስ እየታየ ህመሙ ፊቱ ላይ እያስታወቀ ገጹ ላይ እያስታወቀ መናገር እያቃተው ሰው ሙያውን አክብሮ ይሞታል። እንግዲህ ሐሙስ ነው ምናምን ተቀርጾ አገልግሎቱን ጨርሶ ከስቱዲዮ ወጥቶ ነው እንግዲህ ይሄ ልጅ ያረፈው። በእውነት እንድናገር ነው ያደረገኝ ለብዙዎቻችን። እስኪ ይሄ መሰጠት አይደለም ወይ? መሰጠት አይደለም ወይ? ደግሞ አሜሪካ የመኖር እድል አለው፣ ከባለቤቱና ከልጆቹ ጋር መኖር እድል አለው። አልተሰጠኝም አለ። እዛ ወዛደሮ ነው መኖር ይችላል። ምንድነው ስሙ ኡበር እየነዳ መኖር ይችላል። ካርቶን እየተሸከመ መኖር ይችላል። ደግሞ የሆነ ሰብሰብ ብሎ አንዲት ቪሲዲ አንዲት ምናምን እያደረገ እየሸጠ መኖር ይችላል። ግን አይደለም እኔ የተሰራሁት እኔ የተፈጠርኩት ለዚህ ሙያ ነው ብሎ መተው ብዙዎች የሚመኙለትን ብዙዎች የሚሳሉለትን እሱ የሚወደው ታቦት እሱ የሚወደው ኡራኤል በወሬ ሄዳችሁ ታምራቱ ሲነበብ ብትሰሙ እልል የሚያስብለው ሰው መልአኩ ቅዱስ ኡራኤልን ነግሬው ነበረ። ቅዱስ ኡራኤል ወይ ዲቪ ደርሶኝ አሜሪካ ይወድቅ እንደሆነ ያንተ ከታምራት በሙሉ ብዙ አሜሪካ ወሰደኝ። ኡራኤል የሚባልበት ቦታ ነው እሱ። ያ ብዙ ሰዎች የሚመኙትን ቦታ ብዙ ሰዎች የሚያስቡትን ቦታ ትቶ በሙያው ላይ ነው ያከበረው። እየነገርኳቸው ነው። ጓደኛው ስለሆነ ነው እንደዚህ የምትናገር አላውቀውም። እኔ በአይኔም አይቼው አላውቅም። ሰላም ብዬም አላውቅም። ጨብጬውም አላውቅም። ከስክሪን ውጪ ብዙዎቹን አርቲስቶች አውቃቸዋለሁ፣ ግን እኔ ነፃነትን አላውቀውም፣ በፍጹም አላውቀውም። ግን መነገር እና መመስከር ስላለብን ነው የምነግረው። እና ይህ ሰው ነው ያረፈው፣ ይህ ሰው ነው የሞተው። እንግዲህ አርፏል። ሰው ደግሞ በእውነት ይሄ ሰው ነበረ ብለው የመሰከሩለት የኦነጎቹንም አይቻለሁ፣ የቲፒኤልኤፎችንም አይቻለሁ፣ የትግሬዎችን አይቻለሁ፣ የኦሮሞዎችንም አይቻለሁ። በነገድም ከሄድን ማለት ነው። እንደውም ቴዎድሮስ ደግሞ የአማርኛ ቀሻሪ ነው። ቴዎድሮስ ርዕዮት በሚገርም ቃል ነው ነፃነትን የገለጸው ማለት ነው። እነ ጉማ ሰቀታ እንኳን ደጋገሙት ነፃነትን ማለት ነው። በእውነት ከጽንፈኛ ጴንጤዎች በስተቀር በነፃነት ሞት የተከፋ ሰው አላየሁም። እነሱም ደግሞ እና
ጽንፈኛ የዋሃቢ እስላሞች ሁለቱ ሲናገሩ አይቻልም። ለምሳሌ እንዳልክ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነው፣ ግን በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ከዛ ደግሞ ክህነቱ እያለው አፈንግጦ ክህነቱን ያረከሰና ከጋብቻ ውጭ የወለደ ነው። ስለዚህ ቅድስት ቤተክርስቲያን ትዝታውን ባገደችበት እሱንም አግደዋለች። ስለዚህ ቤተክርስቲያንን ማገልገል የሚቻለው በንጽህና በቅድስና ነው በሚል በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ብሎ ኢየሱስን ሳትቀበሉ እንዳትሞቱ ብሎ ወንድማችን ነፃነት ላይ እንደማላገጥ አለ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ለእሷ እንግዲህ ኢየሱስ ክርስቶስ ሲገለጥላት ማለት ነው፣ ለእሷ ኢየሱስ ክርስቶስ ሲሰበክላት ማለት ነው። የድፍረት ጥግ እና ከመጡ 50-60 ዓመት የሆናቸው ሰዎች ኢየሱስ ክርስቶስ ማን እንደሆነ በጽሁፍ መጽሐፍ ቅዱስን ተርጉማ ደጉሳ ገልብጣ ያስቀመጠች ቅድስት ቤተክርስቲያንን እነዚህ ወጠጤዎች፣ አሁን አንዳንድ ሰዎች እንዳልክ ዲያቆን ሆኖ እዛ ሄደ ይመስላችኋል። እንዳልክ ዲያቆን ሆኖ አልሄደም። እንዳልክ ድቁናውን አፍርሶ ማግጦ ክህነቱን ጥሎ ሰካራምነቱ በዝቶ ዘማዊነቱ በዝቶ ክለብ ጨፋሪነቱ በዝቶ፣ ስለዚህ እዛ ደግሞ ብላክሜል ሊያደርጉት ይችላሉ። መጨረሻ ላይ አንድ ቦታ መወሸቅ ስላለበት እዛ ሄዶ፣ ምክንያቱም ስርዓቱ የሚፈልገው ይህን ነው። እዛ ሆነው እንዲሳደቡ፣ እዛ ሆነው እንዲያበሽቁ፣ እዛ ሆነው መልስ እንዲሰጣቸው ስለሚፈልግ ማለት እንጂ ቤተክርስቲያኒቷ ግን መመሪያ አላት፣ ህግ አላት፣ ቀኖና አላት፣ ስርዓት አላት። በስርዓቱ የሚሄድ ሰው ይቀጥልባታል።